ነገር ይስራ ቁም ነገር ቁም ነገር ቁም ነገር ቁም ነገር ክብርና ስብዕና የሚኖረን ድህነትን ስናጠፋ ነው። እናጠፋዋለን። ምንም አንጠራጠርም። አዎ ይቻላል። ምንም የማይቻል ነገር የለም። በማንኛውም ጉዳይ ተወያዩ፣ በማንኛውም ጉዳይ ተመካከሩ። ነገር ግን ኢትዮጵያንና ኢትዮጵያንን በሚመለከት ጉዳይ ለአፍታም ቢሆን ለድርድር አታቅርቡ። በየትምህርት ጉባኤው ተመስክሮና ተደግፎ እንዲሁም የዩኒቨርሲቲው ሴኔት ባጸደቀው መሰረት በዲግሪ መመረቃችሁን ለማመልከት መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ በትህትና ጠይቃለሁ። ክብርት ፕሬዝዳንት ሳህለወርቅ ዘውዴ የኢፌዴሪ ፕሬዝዳንት፣ ክብርት ወይዘሮ ሙፈሪያት ካሚል የኢፌዴሪ የሰላም ሚኒስትር፣ የአዲስ አበባ ዩኒቨርሲቲ ቦርድ ሰብሳቢ፣ ክቡራት እና ክቡራን የአዲስ አበባ ዩኒቨርሲቲ ቦርድ አባላት፣ ክቡር ፕሮፌሰር ጣሰው ወልደሃና የአዲስ አበባ ዩኒቨርሲቲ ፕሬዝዳንት፣ የአዲስ አበባ ዩኒቨርሲቲ ሴኔት አባላት፣ ክቡራትና ክቡራን እንግዶቻችን፣ ክቡራን የዕለቱ ባለቤቶች፣ የ2012 ዓመተ ምህረት ተመራቂዎች እንኳን አደረሳችሁ፣ እንኳን ደስ አላችሁ። Your Excellency Sahle-Work Zewde, President of the Federal Democratic Republic of Ethiopia, Your Excellency Mufariyat Kamil, Minister of Peace, Federal Democratic Republic of Ethiopia, and Chair of the AAU Board, Your Excellencies, members of Addis Ababa University Board, Excellency Professor Tasau Waldahana, President of Addis Ababa University, distinguished guests, ladies and gentlemen, most respected men and women of the day, people of the moment, graduates of 2020, congratulations. እያንዳንዱ ዘመን የየራሱ ቀለም፣ የየራሱ እድል፣ የየራሱ ፈተና አለው። እያንዳንዱ የዩኒቨርሲቲ ህይወት የየራሱ ቀለም፣ የራሱ እድል፣ የየራሱ ፈተና ይታለፍበታል። እያንዳንዱ ምረቃም የራሱ ቀለም አለው። ይህ የዘንድሮ የ2012 ዓመተ ምህረት ምረቃ በዩኒቨርሲቲያችን ታሪክ እጅግ ልዩ የሆነ ስፍራ ይዞ ለዘመናት እንደሚቆይ ጥርጥር የለውም። እንደ ቀድሞው ተማሪዎቻችን ከመምህራን ከወላጆች በአንድ ላይ አልታደምንም፣ በአካል አልተሰባሰብንም። ያልተሰባሰብነው ያላሰብነው ያላቀድነው ገጥሞን ነው፣ ለጤናችን ስንል ነው። የሰው ልጅ ግን ታላቅ ነውና ለሁሉም ፈተና መውጫ አያጣምና ዛሬ ይህንን ታሪካዊ ቀን፣ ይህንን ብዙ የለፋችሁበትን የተመኛችሁበትን ቀን ከደስታችሁ እንዳይጎድል በቴክኖሎጂ በያላችሁበት ሆናችሁ ለማካሄድ በዚህ
በታሪካዊው የራስ መኮንን አዳራሽ ተገናኝተናል። እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። በየቤታችሁ ሆናችሁ ከወላጆቻችሁ ጋር፣ ከልጆቻችሁ ጋር፣ ከቤተሰባችሁ ጋር፣ ከምትወዷቸው ጋር ሆናችሁ ይህንን የምረቃ በዓል የምትታደሙ ሁሉ እንኳን ደስ አላችሁ እንላችኋለን። ከዚህ በመቀጠል የአዲስ አበባ ዩኒቨርሲቲ ሬጅስትራር ዶክተር ጥላሁን ተስፋዬ የመክፈቻ ንግግር ያደርጉልናል። አመሰግናለሁ። ክብርት ሳህለወርቅ ዘውዴ የኢፌድሪ ፕሬዚደንት፣ ክብርት ሙፈሪያት ካሚል የአዲስ አበባ ዩኒቨርሲቲ ቦርድ ሰብሳቢና የሰላም ሚኒስትር፣ ክቡራን የቦርድ አባላት፣ ክቡር ፕሮፌሰር ጣሰው ወልደሃና የአዲስ አበባ ዩኒቨርሲቲ ፕሬዚደንት፣ ይህንን የምረቃ ስነ ስርዓት በቴሌቪዥን በኢንተርኔት የታደማችሁ የተከበራችሁ አስመራቂ መምህራን፣ ተማሪዎች፣ ጥሪ የተደረገላችሁ እንግዶች እንዲሁም የተመራቂ ቤተሰቦችና ወላጆች፣ ክቡራትና ክቡራን እንኳን ለ2012 ዓ.ም የአዲስ አበባ ዩኒቨርሲቲ የተማሪዎች ምረቃት በዓል በሰላም አደረሳችሁ። የዚህ በዓል ባለቤት የሆናችሁ በመረጃ መረብ ለመጀመሪያ ጊዜ የምትመረቁ ውድ ተመራቂዎች እና አስመራቂ ቤተሰቦች እንኳን ደስ አላችሁ በማለት ተመራቂዎች በተለመደው አካዳሚያዊ አግባብ ልብሰ ምረቃችሁን በመጎናጸፍ አስመራቂ ቤተሰቦች ደግሞ የተመራቂ ወዳጅ ዘመዶችና ጓደኞችም ተመራቂውን ወይም ተመራቂዋን በማጀብ ባላችሁበት የምረቃ ድባብ እንድትፈጥሩ አመቺ በሚሆንላችሁ የመገናኛ ዘዴ በኢትዮጵያ ቴሌቪዥን፣ በአዲስ አበባ ዩኒቨርሲቲ ዋና ድረገጽ፣ በፌስቡክ፣ በዩቲዩብ በሚተላለፉ የቀጥታ ስርጭቶች ምረቃችሁን አብረን እንድናከብር በታላቅ አክብሮት እጠይቃለሁ። ክቡራትና ክቡራን ውድ ተመራቂዎች፣ በአዲስ አበባ ዩኒቨርሲቲ በ10 ኮሌጆችና በ11 ተቋማት የተመደበላቸውን ትምህርት በሚገባ መፈጸማቸው በሚማሩበት ኮሌጅ ወይም ኢንስቲትዩት በየትምህርት ጉባኤው ተመስክሮና ተደግፎ እንዲሁም በዩኒቨርሲቲው ሴኔት ጸድቆ በዛሬው ዕለት በቅድመ ምረቃ ፕሮግራም ወንድ 1558፣ ሴት 812 በድምር 2370፣ በማስትሬት ዲግሪ ወንድ 2433፣ ሴት 695 በድምሩ 3128፣ በዶክትሬት ሰብስፔሻሊቲን ጨምሮ ወንድ 215፣ ሴት 29 በድምር 244፣ በጠቅላላው 1536 ሴቶችና 4206 ወንዶች በአጠቃላይ 5742 ተመራቂዎች በዚህ ታሪካዊ የራስ መኮንን አዳራሽ በኦንላይን በዛሬው ዕለት ይመረቃሉ። የዛሬው የተመራቂዎች ቁጥር አዲስ አበባ ዩኒቨርሲቲ በ70 ዓመት ዕድሜው ያስመረቃቸውን ምሩቃን ብዛት ከሩብ ሚሊዮን በላይ ያሻግረዋል። እንኳን ደስ አለን። ውድ ተመራቂዎች፣ ትምህርትን አጠናቆ መመረቅ በማንኛውም ሁኔታ ቢሆን ትልቅ ስኬት ነው። የእናንተ ምርቃት ደግሞ ተጨማሪ ጫናን ባስከተሉ ልዩ ሁኔታዎች ውስጥ ማለፍን የጠየቀ ስለነበር በጣም ትልቅ ስኬት ነው። የዛሬ ተመራቂዎች ጉልህ ከሆነው ስኬታችሁ በተጨማሪ እድለኞችም ናችሁ። እናንተ የመጨረሻ ዓመት ተማሪዎች በነበራችሁበት በዚህ ዓመት አገራችን ህዋ ላይ ሳተላይቶችን ከሚያርመሰምሱ አገሮች አንዷ በመሆን የህዋ ሳይንስ ተጠቃሚነትን ሀብላ ጀምራለች። የዛሬ ተመራቂዎች ይህንን መልካም ጅምር ወደ ኢትዮጵያ ስፔስ ሳይንስ ፕሮግራም ታሳድጋላችሁ።
ለ120 ዓመታት ጥቂት ሊባሉ የሚችሉ ሀገሮች ስም ሲደጋገምበት በኖረው የኖቤል ሽልማት ካርታ ላይ አገራችን ለመጀመሪያ ጊዜ በዚህ ዓመት ተስላለች። የዛሬ ተመራቂዎች በወደፊት ዘመናችሁ በየመስኩ የሀገራችንን የኖቤል ተሸላሚዎች ይበረክቱና ይባዙ ዘንድ ትተጋላችሁ። በዚህ በያዝነው ሳምንት እንኳን የ6 ኒውክሌር ኃይል ማመንጫ ተቋማት ወደረኛ የሆነ የውሃ ኃይል ማመንጫ ባለቤት የሚያደርጋትን ትልቅ እርምጃ ኢትዮጵያ ተራምዳለች። በዚህ ሀገራዊ ፍስሐ ላይ ከአዲስ አበባ ዩኒቨርሲቲ የመመረቅን ደስታ ስትደርቡ የኃይል ምንጮቻችንን የማበልጸግ አይነተ ብዙ የማድረግና ለኢትዮጵያውያን ብቻ ሳይሆን ለሰብአዊ ፍጥራን ሁሉ ብርሃን የመሆን ተስፋም ትሰንቃላችሁ። የአዲስ አበባ ዩኒቨርሲቲ ምሩቃን በመሆናችሁ ያላችሁ እምቅ ኃይል በክህሎትና በሳይንሳዊ አመለካከት ተቀርጿል። ስለዚህ ጅምሮችን ማሳደግ ብቻ ሳይሆን እንደ ሀገር ባልጀመርናቸውና ባልደረስንባቸው መስኮችም ፋና ወጊ ትሆኑ ዘንድ ልትመረቁ ቀርባችኋል። ደግሜ እነግራችኋለሁ ውድ ተመራቂዎች፣ ብዙ መልካም ጅምር በሚታይባቸው ዘመናት መግቢያ ላይ ማህበረሰቡን እየተቀላቀላችሁ በመሆኑ እድለኞች ናችሁ። ክቡራትና ክቡራን ውድ ተመራቂዎች፣ ምርቃት የአዳራሽ ውስጥ የጥቂት ሰዓታት ጉዳይ ብቻ ሳይሆን ከቤተሰብ እስከ ሀገር የሚሰናሰሉ በርካታ ቁም ነገሮችን ያዘለ ክንውን ነው። ለራሳችሁ አንዱን የህይወት ምዕራፍ ዘግታችሁ ቀጣውን የምትጀምሩበት ሲሆን ለወዳጅ ዘመዶቻችሁና ለሚወዷችሁ ለጥረታችሁ አክብሮትን፣ ለስኬታችሁ ውዳሴንና ምስጋናን የማቅረቢያ ወርቃማ ጊዜ ነው። ምርቃት ለሀገራችሁ ደግሞ በተጨማሪ ማዕረግና ኃላፊነት እንዲሁም ከፍ ባለ ሚና እንደገና ወደ ህብረተሰቡ መቀላቀላችሁን ማብሰሪያ ነው። እነዚህን ቁም ነገሮች ታሳቢ በማድረግ መሪያችን፣ ክቡራን ሚኒስትሮች፣ የዩኒቨርሲቲያችን አመራሮችና ኃላፊዎች በእድሜ በትምህርትና በስራ ከበለጸገው ልምዳችሁ አካፍለው ሊመርቋችሁ እነሆ በመድረክና በዚህ አዳራሽ ተገኝተዋል። ምርቃታቸውን ትቀበሉ ዘንድ አብራችሁን እንድትቆዩ በድጋሚ በማስታወስ የ2012 ትምህርት ዘመን የምረቃ በዓል መጀመሩን አበስራለሁ። አመሰግናለሁ። ዶክተር ጥላሁንን በጣም እናመሰግናለን። ክቡራትና ክቡራን በኢትዮጵያ ቴሌቪዥን በቀጥታ የምትከታተሉ ይህ የ2012 ዓ.ም የአዲስ አበባ ዩኒቨርሲቲ የምረቃ መርሃ ግብር ነው። ከዚህ በመቀጠል የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ክቡር ፕሮፌሰር ጣሰው ወልደሃና ንግግር እንዲያደርጉልን የዕለቱን የክብር እንግዳ ክብርት ፕሬዝዳንት ሳህለወርቅ ዘውዴን ለመልእክታቸው እንዲጋብዙልን በማክበር ጠይቃለሁ። ክብርት ሳህለወርቅ ዘውዴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንትና የዕለቱ የክብር እንግዳ፣ ክብርት ወይዘሮ ሙፈሪያት ካሚል የኢፌዴሪ የሰላም ሚኒስቴር ሚኒስትርና የአዲስ አበባ ዩኒቨርሲቲ የሥራ አመራር ቦርድ ሰብሳቢ፣ የተከበራችሁ የአዲስ አበባ ዩኒቨርሲቲ የሥራ አመራር ቦርድ አባላት፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት፣ የተከበራችሁ የተመራቂ ቤተሰቦች፣ የኢትዮጵያ ሕዝብና በኢትዮጵያ ቴሌቪዥን፣ በዩቲዩብ፣ በፌስቡክ በቀጥታ ስርጭት እየተከታተላችሁ ላላችሁ በሙሉ የተከበራችሁ ውድ ተመራቂዎች፣
ክቡራትና ክቡራን፣ ከሁሉ አስቀድሜ ጥሪያችንን አክብራችሁ በአሁኑ ሰዓት በኢትዮጵያ ቴሌቪዥንና በተለያዩ የኤሌክትሮኒክ መገናኛ ሚዲያዎች በቀጥታ በመተላለፍ ላይ ያለውን የአዲስ አበባ ዩኒቨርሲቲ የ2012 ዓመተ ምህረት የተማሪዎች ምረቃ በዓል ስነ ስርዓት ከያላችሁበት ሆናችሁ በመከታተል ላይ ለምትገኙ እንግዶቻችንና ተመልካቾቻችን በሙሉ በአዲስ አበባ ዩኒቨርሲቲ መምህራንና ሰራተኞች እንዲሁም በተመራቂዎችና በራሴ ስም ሁላችሁንም እንኳን አደረሰን እላለሁ። ውድ እጩ ምሩቃን ባለፉት ዓመታት በርካታ ችግሮችን ተቋቁማችሁ ትምህርታችሁን በጽናትና በትጋት በመከታተል በስኬት አጠናቃችሁ ለዛሬው የምረቃ ቀን በመድረሳችሁ እንኳን ደስ አላችሁ። የተከበራችሁ የተመራቂ ተማሪዎች ቤተሰቦችም ተመራቂዎች ለዚሁ የስኬት ቀን እንዲበቁ በተለያዩ መንገድ ያደረጋችሁት ቤተሰባዊ ድጋፍ ፍሬያማ በመሆኑ የአዲስ አበባ ዩኒቨርሲቲ መምህራንና መላው የዩኒቨርሲቲ ማህበረሰብም ይህ የዛሬው የምረቃ በዓል የእናንተ ያለሰለሰ ጥረት ውጤት ስለሆነ ሁላችሁም የተመራቂ ቤተሰቦችና የአዲስ አበባ ዩኒቨርሲቲ መምህራንና መላው የዩኒቨርሲቲ ማህበረሰብ እንኳን ደስ አላችሁ እላለሁ። እንዲሁም የዛሬው ዕለት በአስቸጋሪ ሁኔታ ውስጥ እያለን ይህንን የዩኒቨርሲቲያችንን የጥረት ፍሬ ለማየት የቻልንበት የነገ ብሩህ ተስፋችን አመላካች ቀን አድርገን የምንቆጥረው በመሆኑ በራሴና በአዲስ አበባ ዩኒቨርሲቲ ማህበረሰብ ስም ሁላችንም እንኳን ደስ ያላችሁ እላለሁ። ክቡራትና ክቡራን፣ ውድ እጩ ምሩቃን፣ ታላቁ የከፍተኛ ትምህርት ተቋም አዲስ አበባ ዩኒቨርሲቲ በዛሬው ዕለት በተለያዩ የትምህርት ዘርፎች ያሰለጠናቸው በቅድመ ምረቃ 2370 ተማሪዎችን እነዚህ ቀደም ሲል ከኮቪድ-19 ወረርሽኝ ከመከሰቱ በፊት ያጠናቀቁ ሲሆኑ በድህረ ምረቃ በማስተርስና በዶክትሬት ዲግሪ 3372 ተማሪዎችን በድምሩ 5742 ተማሪዎችን ያስመርቃል። ከዚህ ውስጥ የሴት ምሩቃን ቁጥር በቅድመ ምረቃ 812፣ በድህረ ምረቃ 724 በድምሩ 1536 ሲሆኑ የሴት ተመራቂዎች ቁጥር ከጠቅላላው 27% ይሆናል። ይህም ውጤት ከባለፈው ዓመት ጋር ሲነጻጸር በጣም የተሻለ ነው። በዶክትሬት ዲግሪ የተመረቁት 244 ሲሆኑ ውጤቱም ከባለፈው ዓመት የተሻለ ሆኖ ተገኝቷል። ዘንድሮ በድህረ ምረቃ ከሚመረቁት ውስጥ በባዮቴክኖሎጂ 1፣ በኢንፎርሜሽን ቴክኖሎጂ 1 እና ከእንጦጦ ኦብዘርቫተሪ እና የምርምር ማዕከል ስፔስ ሳይንስ 2፣ በሪሞት ሴንሲንግ 1 ለመጀመሪያ ጊዜ በዶክትሬት ዲግሪ እናስመርቃለን። ይህም አዲስ አበባ ዩኒቨርሲቲ ወደ ሙሉ የምርምር ዩኒቨርሲቲ ያደረገውን እድገት የሚያሳይ ለሀገራችን ከፍተኛ ፋይዳ ያለው ክንውን ነው። በዘንድሮ ዓመት ተመራቂዎች የመመረቂያ ጽሑፎችን መቀዳዳት የሚፈትሽ ኤርከንድ የተባለው አንቲ ፕላጃሪዝም ሶፍትዌር በሴኔቱ ውሳኔ መሰረት ወደ ሥራ ያስገባንበት ዓመት ሲሆን በአሁኑ ሰዓት የሚመረቁት 3372 የድህረ ምረቃ ተማሪዎች የመመረቂያ ጽሑፎቻቸው ጥራታቸው ከምን ጊዜም የተሻለ ሲሆኑ የሚቀጥሉትም ዓመታት ይህንን ተግባር አጠናክረን በመቀጠል የመመረቂያ ጽሑፎች በአንቲ ፕላጃሪዝም ሶፍትዌር ተፈትሸው እንዲያልፉ ይደረጋል። ከነዚህ የድህረ ምረቃ ተመራቂ ተማሪዎች በተከሰተው የኮቪድ-19 ችግር ምክንያት የፊት ለፊት ትምህርት አሰጣጥ ከተቋረጠ በኋላ የኤሌክትሮኒክስ ሚዲያዎችን በመጠቀም በኦንላይንና በኢሜይል በሌሎችም ፕላትፎርሞች ኮርሶቻቸውን በመከታተል ትምህርታቸውን በማጠናቀቅ ለመመረቅ የሚያስፈልጋቸውን መስፈርቶች ለማሟላት የቻሉ ናቸው። ትምህርታቸውን ማጠናቀቅ ሲገባቸው አሁን ለማጠናቀቅ ያልቻሉት እስከ መጪው ጥቅምትና ህዳር ወር 2013 ዓ.ም ባለው ጊዜ ውስጥ አጠናቀው እንዲመረቁ የሚደረግ ይሆናል። በዚህ ዓመት የተመራቂዎች መመረቂያ ጽሑፎችን መቀዳዳት የሚፈትሽ ኤርከንድ የተባለው አንቲ ፕላጃሪዝም ሶፍትዌር ወደ ተግባር ያስገባንበትና በኮቪድ ወረርሽኝ ምክንያት የመማር ማስተማር ምርምር ስራዎችን አደጋ የገጠማቸው ቢሆንም የ2012 ዓመት በምርምር ስራውም አስደናቂ ውጤት ያሳየበት
ከ1600 በላይ ጽሑፎችን በተፈጥሮ ፈጣሪ መጽሔቶች በማሳተም ከአፍሪቃ ምርጥ 10ኛ የምርምር ዩኒቨርሲቲዎች ተርታ በመሰለፍ ኢትዮጵያን ያስጠራበት ዓመት ነው። ክቡራትና ክቡራን፣ ውድ እጩ ምሩቃን፣ የዛሬው የምረቃ በዓል በተለያየ አገራዊና ዓለም አቀፋዊ ክስተቶች የተነሳ ከቀደሙት የምረቃ በዓላት በእጅጉ የተለየ ነው። በወቅቱ ለኢትዮጵያ አገራችን በአንድ በኩል የታላቁ ህዳሴ ግድባችን የግንባታ ሥራ እየተፋጠነ በመምጣት የዓመቱ የውሃ ሙሌት የተጠናቀቀበት ወሳኝ ወቅት ሲሆን፣ በሌላ በኩል ደግሞ በኮቪድ-19 የተባለው ወረርሽኝ ኢትዮጵያን ጨምሮ በመላው ዓለም የተሰራጨበትና በሰው ልጆች ላይ ከፍተኛ የጤና አደጋ የተጋረጠበት ጊዜ ነው። እንደሚታወቀው አዲስ አበባ ዩኒቨርሲቲ ችግር ፈቺ የሆኑ ከፍተኛ ምርምሮችን ማድረግ የሚችል አቅም ያለው አንጋፋ ግዙፍ ዩኒቨርሲቲ ነው። ከዚህም አኳያ ለሀገር እድገትና ልማት ጠቃሚ የሆኑ በርካታ ምርምሮችን በማካሄድ ትልቅ አበርክቶ አድርጓል። አሁን ባለንበት ወቅትም ግንባታው ተከናውኖ የመጀመሪያ ምዕራፍ የውሃ ሙሊት በተሳካ ሁኔታ ተጠናቆ ለሚገኘው የታላቁ ህዳሴ ግድባችን ስራም የበኩሉን አስተዋጽኦ እያደረገ ይገኛል። የዩኒቨርሲቲያችን ምሁራን በርካታ ጥናታዊ ጽሑፎችን በማቅረብ በግድቡ ግንባታ ዙሪያ በሚደረጉ ውይይቶች በመሳተፍ ከፍተኛ ፋይዳ ያለው ሙያዊ አስተዋጽኦ አድርገዋል። ለምሳሌ ያህል ብንጠቅስ ምሁራኖቻችን በመሬት መንቀጥቀጥ፣ በከርሰ ምድርና በእጽዋት ዙሪያ ጥናት በማድረግ ኢትዮጵያ የተፈጥሮ ውሃ በአባይ ላይ የገነባችው ያለችውን ህዳሴ ግድብ በአካባቢ ማህበረሰብ ሆነ በታችኛው ተፋሰስ ሀገሮች ላይ አሉታዊ ተጽዕኖ እንደማያደርስና ይልቁንም ለሁሉም ወገኖች ከፍተኛ ጠቀሜታ እንዳለው በምርምር የተደገፈ ሳይንሳዊ ማረጋገጫ በመስጠት ለግንባው ግንባታ ስራ መጠናቀቅ ትልቅ ሙያዊ ድጋፍ አድርጓል። ይህም ከግብጾች በኩል የሚመጣውን አሉታዊ ጫና ለመቋቋም ትልቅ ጉልበት እንደሆነ ይታመናል። በተጨማሪም ለግድቡ ግንባታ የአማካሪ ቡድን አባላትን በመመደብና ከግብጽ ጋር በሚደረገው ድርድር ምሁራን በማሳተፍ ዩኒቨርሲቲያችን ከፍተኛ አስተዋጽኦ እያደረገ ይገኛል። ከላይ እንደገለጽኩት አሁን በተሳካ ሁኔታ የተከናወነው የመጀመሪያ ምዕራፍ ውሃ ሙሌት በእኛ በኩል በተለያየ መልክ ስናደርገው የቆየውን ድጋፍ ውጤታማ መሆኑን ያረጋገጠ በመሆኑ ዩኒቨርሲቲያችን በዚህ በኩል ወደፊትም ድጋፉን አጠናክሮ ይቀጥላል። በተመሳሳይ ዩኒቨርሲቲያችንን የኮቪድ-19 ወረርሽኝን ለመከላከል ከወሰዳቸው እርምጃዎች አንዱ በቫይረሱ ላይ ጥናትና ምርምር ማድረግ ከተቻለ መድኃኒት፣ ክትባት ማግኘት ሲሆን ለዚሁ ዓላማ የሚውል ከመደበኛ በጀታችን 10 ሚሊዮን ብር በመመደብ የዩኒቨርሲቲ ምሁራን በተለያየ መንገድ የምርምር ስራዎች እንዲሰሩ እየተደረገ ነው። በተጨማሪም ዩኒቨርሲቲ የኮቪድ-19 የዓለም አቀፍ የምርምር ጉባኤ አባል በመሆን ለቫይረሱ ክትባትና መድኃኒት ለማግኘት በሚደረገው እንቅስቃሴ ላይ እየተሳተፈ ይገኛል። እንዲሁም በመደበኛ በጀት ከምናንቀሳቀሳቸው ምርምሮች ሌላ በኮቪድ-19 ዙሪያ ላይ ያተኮሩ በርካታ የምርምር ግራንቶች ወደ ሀገር እየመጡ ሲሆን በልዩ ልዩ የትምህርት ዘርፎች፣ በጤና፣ በሌሎችም ምርምር መካሄድ ላይ ይገኛል። ዩኒቨርሲቲው በኮቪድ-19 ላይ የሚያደርገው የምርምር ስራ በማጠናከር በጥቁር አንበሳ ከሚደረገው በተጨማሪ 4 የኮቪድ-19 የምርመራ ላቦራቶሪዎችን በማዘጋጀት በቫይረሱ ላይ ከፍተኛ የምርምር ስራ እያከናወነ ይገኛል። ከምርምር ስራዎች በተጨማሪ አዲስ አበባ ዩኒቨርሲቲ ቫይረሱ በመላ ዓለም ወረርሽኝ መሆኑ እንደተገለጸ የመንግስትን መመሪያ ተከትሎ ኮቪድ-19ን የመከላከል ግብረ ኃይል በማቋቋም ቫይረሱ በምድረ ግቢው እንዳይከሰትና እንዳይሰራጭ ለመከላከል አስፈላጊ እርምጃዎችን ሲወስድ ቆይቷል። በተጨባጩ ዓለም አቀፋዊ ሁኔታ በመነሳት የቫይረሱ ስርጭት እየተባባሰ ሲመጣ በሀገራችን በቫይረሱ የተያዙ ሰዎች ቁጥር ቀስ በቀስ እያደገ ሲሆን ተማሪዎችን በካምፓስ ውስጥ ማቆየቱ የሚመከር አለመሆኑ በመገንዘብ በመደበኛ የቅድመ ምረቃ ተማሪዎች ከመጋቢት 16 2012 ዓ.ም ጀምሮ ወደ ቤተሰቦቻቸው እንዲሄዱ ተደርጓል። በዛሬው ዕለትም የምረቃው ስነ ስርዓት ተካፋይ አልሆኑም። ወደ ቤተሰቦቻቸው ለሚሄዱ የቅድመ ምረቃ ተማሪዎች እስከ ዋና ከተሞች ድረስ የትራንስፖርት አገልግሎት ተሰጥቷል። ይህ እንዳለ በኮሮና ቫይረሱ ለተለያዩ ሰዎች የማቆያ ስፍራ እንዲሆን በ7 ካምፓሶች የተማሪዎች መኝታ ቤቶችን ለኳራንቲን አገልግሎት እንዲውሉ የተደረገ ሲሆን ኳራንቲን ለሚደረጉ ሰዎችም ከመኝታ በተጨማሪ የምግብና የጽዳት አገልግሎትም እንዲያገኙ ተደርጓል።
እነዚህን የማቆያ ስፍራዎች ስራ የሚያስተባብር አስተባባሪ በመመደብ አገልግሎቱ የተቀላጠፈ እንዲሆን ልዩ ትኩረት በመስጠት እየተሰራ ነው። ከዚህ በተጨማሪ ከጤና ጥበቃ ሚኒስቴር የተሰጠውን የመከላከያ ዘዴዎች የዩኒቨርሲቲው ማህበረሰብ ተግባራዊ እንዲያደርጉ በየጊዜው ግንዛቤ ማስፋት ስራ እየተሰራ ሲሆን ዩኒቨርሲቲያችን ሳኒታይዘር በማዘጋጀት ለብሔራዊ ኮቪድ-19 መከላከያ ግብረ ኃይልና ለሌሎች ተጋላጭ ለሆኑ የመንግስት መስሪያ ቤቶች አበርክቷል። ከዚህ ሌላ ዩኒቨርሲቲው የቫይረሱን ስርጭት ለመከላከል የሚያደርገው ጥረት በማጠናከር የዩኒቨርሲቲው የአካዳሚክስና የአስተዳደር ሰራተኞች ከደሞዛቸው 10% የሚሆነውን ለኢኮኖሚ አቅማቸው ደካማ ለሆኑ የማህበረሰብ አባላት የሚሆን የ4.6 ሚሊዮን ብር የገንዘብ ድጋፍ አድርገዋል። በተመሳሳይ ዩኒቨርሲቲያችን በዝቅተኛ የኢኮኖሚ ደረጃ ለሚገኙ ወገኖቻችን የሚሆን ከውሃ ልቀት ማዕከልና ከአካባቢያዊ ልማት ማዕከል በተገኘ ገንዘብ የ2.6 ሚሊዮን ብር እርዳታ ለአዲስ አበባ ዩኒቨርሲቲ ከተማ አስተዳደርና ለጋምቤላ ክልል ሰጥቷል። ክቡራትና ክቡራን፣ ባገባደድነው የትምህርት ዘመን በየአቅጣጫው የተደቀኑብንን አገራዊ ችግሮች ለመፍታት መንግስትና ህዝባችን የሚያደርጉትን ጥረት ለመደገፍ ከምናደርገው እንቅስቃሴ ጎን ለጎን የመማር ማስተማሩን የምርምርና የማህበረሰብ አገልግሎቱን ስራ ስናከናውን ቆይተናል። የመጀመሪያውን መንፈቃ ዓመት ስራ ከተማሪዎች ቅበላ አንስቶ እስከ ሴሚስተሩ ፍጻሜ ድረስ ያጋጠሙን ልዩ ልዩ ችግሮች በማቋቋም ሰላማዊ የመማር ማስተማር በማስፈን የትምህርቱ ስራ ሳይቋረጥ በተሟላ ሁኔታ ማከናወን የሴሚስተሩ ስራ በብቃት ለማጠናቀቅ ችለናል። በወቅቱ በተለያዩ ከፍተኛ ትምህርት ተቋማት ምድረ ግቢዎች በጸረ ሰላም ኃይሎች አቀናባሪነት በተማሪዎች መካከል ተከስቶ የነበረውን የሰላም መደፍረስ በርካታ ዩኒቨርሲቲዎች የመማር ማስተማሩን ስራ እንዲያቋርጡ የተገደዱበት ወቅት እንደነበረ ይታወቃል። ችግሩ በአዲስ አበባ ዩኒቨርሲቲ እንዲከሰት ጠላቶቻችን ጥረት አድርገው የነበረ ቢሆንም የዩኒቨርሲቲው ማኔጅመንት ከአካዳሚክ ስታፍ ከአስተዳደር ሰራተኞችና ለሰላም ከቆሙ ተማሪዎች እንዲሁም ከመንግስት አካላት ጋር በቅንጅት በመስራት በተደረገው ያላሰለሰ ጥረትና ክትትል የችግር ፈጣሪዎች ሴራ ተንኮል ማክሸፍ የተቻለ በመሆኑ የሴሚስተሩ ስራ በተሳካ ሁኔታ በሰላም ሊጠናቀቅ ችሏል። የሁለተኛ ሴሚስተር ስራችንንም በተሳካ ሁኔታ በመጀመር የኮቪድ-19 ችግር እስከተከሰተ ጊዜ ድረስ በጥሩ ሁኔታ ስናከናውን ቆይተናል። ኮቪድ-19 ከተከሰተ በኋላም ዩኒቨርሲቲው የመማር ማስተማር ስራ እንዳይቋረጥ ፊት ለፊት ክፍል ውስጥ ሲሰጥ የነበረውን ትምህርት አሰጣጥ በመቀየር በኤሌክትሮኒክስ መድረኮች፣ ፕላትፎርሞች፣ በኦንላይን እንዲሁም በኢሜይል፣ ጎግል ሚት፣ ማይክሮሶፍት ቲምስ፣ ዙም ወዘተ በመሳሰሉት ሚዲያዎች በመጠቀም መምህራንና አማካሪዎቻቸው ከተማሪዎቻቸው ጋር እንዲገናኙና አስፈላጊው የትምህርት ማቴሪያሎች እንዲደርሳቸው በማድረግ የድህረ ምረቃ ማለትም የማስተርስና የዶክትሬት የመማር ማስተማሩ ስራ እንዲቀጥል ከፍተኛ ርብርብ ተደርጓል። ውጤቱም አመርቂ ሲሆን እነሆ ይህ የምረቃ ፕሮግራም የዛ ጥረት ውጤት ነው። የድህረ ምረቃ ተመራቂ ተማሪዎች ያላጠናቀቋቸው ኮርሶች እንዲያጠናቅቁና የመመረቂያ ጽሑፎቻቸውን በወቅቱ በማጠናቀቅ የ2012 ዓመተ ምህረት የምረቃ ፕሮግራም በዚህ መልክ እንዲከናወን የዩኒቨርሲቲው ማኔጅመንት ከመምህራንና ሰራተኞች ጋር በየዓመቱ እቅድ በካላንደሩ መሰረት ለማከናወን አቋም በመውሰድ የዛሬው የምረቃ ስነ ስርዓት ሊከናወን ችሏል። ውድ እጩ ምሩቃን፣ ዛሬ ከምን ጊዜውም በበለጠ ቁርጠኝነት ለሀገራዊ ሰላምና አንድነት ጸንቶ በመቆም ከኮሮና ቫይረስ መከሰት ጋር የተጋረጡብንን ዘርፈ ብዙ ችግሮች ከመንግስትና ከህዝባችን ጎን በመሆን የሚጠበቅባችሁን የዜግነት ኃላፊነት ለመወጣት ለራሳችሁ ቃል የምትገቡበት ዕለት መሆኑን ላስገነዝባችሁ እወዳለሁ። ይህ ትልቅ አገራዊ አደራ እንደምትጠብቁና የዜግነት ግዴታችሁን እንደምትወጡ ከፍተኛ እምነት አለኝ። በመጨረሻም የምረቃው ፕሮግራም በተሳካ መልክ እንዲከናወን ከቅድመ ዝግጅት አንስቶ እስከ ፍጻሜ ድረስ አስተዋጽኦ ላደረጋችሁ የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት፣ የመንግስት አካላት፣ ሲቪል ሰርቪስ፣ ሳይንስና ከፍተኛ ትምህርት፣ የገንዘብ ሚኒስቴር፣ የአዲስ አበባ ከተማ አስተዳደርና ሌሎችም እንዲሁ እና አጋሮቻችን ሁሉ ከፍ ያለ ምስጋናዬን እያቀረብኩ ለአዲስ አበባ ዩኒቨርሲቲ የ2012 ዓመተ ምህረት ምሩቃን በድጋሚ እንኳን ደስ ያላችሁ በማለት መጪው ጊዜ መልካም የሥራ የስኬት ዘመን እንዲሆንላችሁ ምኞቴን እገልጻለሁ። ኮሮናን ወረርሽኝ ስርጭት ለመግታትና ኮሮናን እስከ ወዲያኛው ለማጥፋት በጋራ ሆነን ጠንክረን እንስራ። እግዚአብሔር ከጎናችን ይሁን። እግዚአብሔር ኢትዮጵያና ሕዝቦቿን አብዝቶ ይባረክ። አመሰግናለሁ።
በመቀጠል ክብርት ሳህለወርቅ ዘውዴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንትና የዕለቱ የክብር እንግዳ ለተመራቂዎችና ለኢትዮጵያ ሕዝብ እንኳን ደስ አላችሁ መልእክት እና የሥራ አመራር እንዲያስተላልፉልን በማክበር ወደ መድረኩ እንዲመጡልን እንጠይቃለሁ። በእግዚአብሔር ውድ ተመራቂዎችና የተመራቂ ቤተሰቦች፣ የአዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢ ክብርት ሚኒስትር ሙፈሪያት ካሚል እና የቦርዱ አመራር አባላት፣ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ጣሰው ወልደሃና በያላችሁበት ይህንን ስነ ስርዓት በልዩ ልዩ ዘዴ የምትከታተሉ ወገኖቻችን፣ ክቡራትና ክቡራን፣ ቀደም ሲል እንደተባለው እንደ ወትሮ ቢሆን ኖሮ የዛሬው ምረቃ ስነ ስርዓት በተንጣለለ አዳራሽ እልልታና የደስታ ስሜትን እየሰማን በተካሄደ ነበር። ምርጥ ጭንቅላቶችን የሚገባቸውን ክብር ሲያገኙ በተመለከትን ነበር። ልጆቻቸው ለዚህ ታላቅ ወግና ማዕረግ በመድረሳቸው የሚፈነድቁ ወላጆች መሬት ስትጠባቸው ምስክር በሆንን ነበር። በአይን የማይታይ የማይዳሰስ የማይሸት ኢምንት በሆነና ዓለምን ባስጨነቀው ኮቪድ-19 ወረርሽኝ የተነሳ በዚህ እርግጥ መጠነኛ ነገር ግን ታሪካዊ አዳራሽ እንድንወሰን አድርጎናል። ይህም ሆኖ ግን የኮቪድ-19 ወረርሽኝ በግል በማህበረሰብና በሀገር ደረጃ ያስከተለውን ችግር በመጋፈጥ የአዲስ አበባ ዩኒቨርሲቲ በድህረና ቅድመ ምረቃዎች የመማር ማስተማርን ስራ አስቀጥሎ ተማሪዎችን ማስመረቅ በመቻሉ አድናቆቴን ለመግለጽ እወዳለሁ። በዛሬው ዕለት የምትመረቁ ተማሪዎች እንኳን ደስ ያላችሁ። የተመራቂ ቤተሰቦች እንዲሁም የዩኒቨርሲቲው መምህራንና አመራሮችም ዛሬ ተማሪዎቹ የደረሱበት ስኬት ከእናንተ ውጭ የሚታሰብ አልነበረምና እናንተንም እንኳን የለፋችሁበትን ፍሬ ለማየት አበቃችሁ እላለሁ። ከሀገራችን የተለያዩ ማዕዘናት የመጡና ዕውቀት ለመቅሰም በአንድ ቦታ የተሰባሰቡ ወጣቶች ወላጆች ብዙ አይነት መስዋዕትነት በመክፈል እኔ ባያልፍልኝ ልጄ ያልፍለታል ያልፍላታል በማለት እስከዚህ ደረጃ ስላደረሷችሁ እጅጉን እንኳን ደስ አላችሁ ለማለት እፈልጋለሁ። ለሀገራችሁ የሰጣችኋቸው ውድ በረከቶች ናቸው። መምህራን ተማሪዎቻቸው የሚያስፈልጋቸውን ዕውቀትና ስልጠና በመስጠት አምራች ዜጋን ለማፍራት በመቻላችሁ እንኳን ደስ አላችሁ። እነዚህ ወጣቶች በሚሰማሩበት የሥራ መስኮች ሁሉ የሚያሳዩት የአስተሳሰብና የክህሎት ብቃትና ጥራት የእናንተም አሻራ ያረፈበት በመሆኑ በምሩቃኑ ሕይወት አቅጣጫና ስኬት ላይ ያላችሁ ድርሻ ቀላል አይደለም። ስለዚህ እንደገና እንኳን ደስ አላችሁ። ውድ ተመራቂዎች፣ የዛሬ ቀን ለእናንተ ልዩ ነው። በሕይወታችሁ ትልቅ ቦታን ይይዛል። ለዚህ ያበቋችሁን ቤተሰቦቻችሁ፣ ማህበረሰብና ውድ ሀገራችሁ ኢትዮጵያን ወደምትክሱበት የሕይወታችሁ ምዕራፍ እየተሸጋገራችሁ ነው። ይህ ታላቅ ዕድል ነው። እስካሁን የመጣችሁበት ጎዳና ውጣ ውረድ የተሞላበት፣ መሰናክሎችንም
ያሉበት እንደሆነ ለመገመት አያስቸግርም። ነገር ግን ተወጥታችሁታል። ቀጣዩ የሕይወታችሁ ክፍል ደግሞ በመድከምና ከመልፋት ባሻገር የአንድ ብቁ ዜጋ ኃላፊነትን የመሸከም ብቃትን በእጅጉ የሚሻ ከሀገራችሁ የመኖር ህልውና የሚበልጥ ምንም ነገር እንደሌለ በጽናት የምታሳዩበት ይሆናል። በሕዝባችን በወገኖቻችን ሕይወት ላይ ልዩነት ለመፍጠር ቁርጠኛ የምትሆኑበት እንደሆነ በጽኑ መገንዘብ አለባችሁ። ውድ ተመራቂዎች፣ ዛሬ በአካል ሳይሆን በቴሌቪዥን መስኮትና በልዩ ልዩ የመገናኛ ዘዴዎች እንድንገናኝ ያደረገን የኮቪድ-19 ወረርሽኝ በዓለም አቀፍ ደረጃም ሆነ በሀገራችን ላይ ክፉ ጠባሳውን እያሳረፈ ይገኛል። የሰውን ልጅ አጠቃላይ የሕይወት እንቅስቃሴ ከዚህ በፊት ባልታየ መልኩ እያመሰቃቀለው ይገኛል። ዓለም በአጭር ጊዜ ከዚያ ዙሪት የመውጣት እድሏም በፈተናዎች የተከበበ መሆኑን የዓለም የጤና ድርጅት እየገለጸልን ነው። በሀገራችን የበሽታው ስርጭት እና ጉዳት ዓይናችን ስር ነው። እናየዋለን፣ እንሰማዋለን፣ እየኖርነውም ነው። በቸልተኝነት ያሳለፍነው ትናንት ዛሬ አይቀሬውን ዋጋ እያስከፈለን ነው። ወረርሽኙ ከዛሬ 4 ወር በፊት በሀገራችን ሲታይ እንከተለው የነበረው የእጅ ንጽህና መጠበቅ አሁን የት ደረጃ ላይ ነው? ከተወሰኑ አካባቢዎች በስተቀር በአፍና አፍንጫ መሸፈኛ ማስክ ማድረግና አካላዊ ርቀትን መጠበቅ ምን ያህል እየተከበረ ይገኛል? በአጠቃላይ መንግስት የሚያወጣቸውን መመሪያዎች ምን ያህል እየተገበርን ነው? መሬት ላይ እያወረድን ነው? ወረተኛ መሆናችን ችግሩን አባባሰው እንጂ አይቀንሰውም። በሌላው ዓለም ከታየው በተቃራኒ በሀገራችን እስካሁን ባሉት መረጃዎች መሰረት በወረርሽኙ ከተያዙት ውስጥ 70% የሚሆኑት ዕድሜያቸው ከ15 እስከ 29 የሚገኙ በመሆናቸው በጣም ሊያሳስበን ይገባል። አርሶ አደራችን ለወረርሽኙ ከተጋለጠ የሀገራችን ኢኮኖሚ ሊያጋጥም የሚችለውን ዳፋ ለመገንዘብ ከባድ አይሆንም። የጤና ጥበቃ ሚኒስቴር በትላንትናው ዕለት ባወጣው መግለጫ በአንድ ቀን ውስጥ 760 ሰዎች በዚህ በኮሮና ቫይረስ እንደተያዙ ገልጾልናል። ወረርሽኙ ወደ ሀገራችን ከገባ ከ4 ወር ተኩል ወዲህ ይህ ከፍተኛው ቁጥር ነው። በጽኑ ሕመም ላይ የሚገኙትም እንደዚሁ ትላንትና የተመዘገበው ከፍተኛው ቁጥር ነው። በአጠቃላይ ሕይወታቸው ያለፈው 200 ደርሷል። ይህንን እያየን ሁለት ዓይናችንን ጨፍነን ልንተኛ ጨርሶ አይገባም። ይህንን የስርጭት አዝማሚያ የሚገባንን ሁሉ አድርገን ካልተከላከልነው በስተቀር መጪዎቹ ሳምንታትና ወራት ካሁኑ የከፋ እንደሚሆን ለአንድ አፍታም ልንጠራጠር አይገባም። ወረርሽኙ በቆየ ቁጥር የሚያስከትለው መዘዝ ማህበራዊና ኢኮኖሚያዊ ቀውስ ስለሚሆን ይህንን ነገር በእውነቱ ከፍተኛ ትኩረት ልንሰጠው ይገባል። ይህ እንግዲህ እንዲስተዋል አደራ እላለሁ። መንግስታችን የሀገራችንን ተጨባጭ ሁኔታ በአግባቡ ያገናዘቡና የሚያስመሰግኑት እርምጃዎችን በጊዜው ወስዷል፣ እየፈጸማቸውም ይገኛል። የእያንዳንዳችን ጥረት ካልታከለበት፣ መመሪያ ካልተከበረ ሁኔታው እንዳይከፋ ሁላችን ዘብ መቆም እና ዋና ተዋናይ መሆን ይገባናል። ትጥቃችንን መፍታት ይቅርና የምናላላበት ጊዜ አይደለም። አንዘናጋ። ለራስና ለሌላው ጠንቅ አንሁን። የመንግስትና የጤና ጥበቃ የጤና ባለሙያዎች መመሪያ ሳናጓድል ሳንሰላች እንድንተገብር በድጋሚ ጥሪ ለማቅረብ እወዳለሁ። በዚህ ረገድ እናንተ ምሩቃን በህብረተሰቡ ውስጥ ሊኖራችሁ የሚገባው ሚና በቀላሉ የሚታይ አይደለም።
የኮቪድ-19 ከጤና ጠንቅነቱም ሌላ ዓለማችን ምን ያህል ያልተመጣጠነች እንደሆነች አጋልጧል። እንዲያውም በከፍተኛ ደረጃ አባብሶታል። በትምህርት ዓለም እንኳን ብንመለከት ባደጉ ሀገሮች ተማሪዎች በሩቅ ትምህርት አማካኝነት ትምህርታቸውን የተከታተሉ ቢሆንም ታዳጊ በሆኑ ሀገሮች እንደኛ አይነቶቹ ውስጥ ይህ እድል አልገጠማቸውም። ይህ አለመመጣጠን እየሰፋ መምጣት ከዚህ በፊት የነበረንን የኑሮ ዘይቤ እንድንፈትሽ አድርጎናል። ከወረርሽኙ ስንላቀቅ የምንገነባት ዓለም ዛሬ ከነበረችበት የተለየች መሆን እንዳለባት ግልጽ እየሆነ መጥቷል። እርስ በርስ ካልተረዳዳን፣ ካልተደጋገፍን፣ በተለይም ዋና ትኩረታችንን ኑሮ የጨለመባቸው ላይ ካላተኮርን ዘላቂ መፍትሄ እንደሌለ ከምን ጊዜውም በላይ አሳይቶናል። የአዲስ አበባ ዩኒቨርሲቲም የምረቃ በዓል ምሳን በመቄዶንያ ከሚገኙ አረጋውያን ጋር ለመቋደስ የወሰደው እርምጃ የሚያስመሰግነው ነው። ይህ ባህል ሊሆን ይገባል። ውድ ተመራቂዎች፣ ዛሬ ወደ ስራው ዓለም ለመግባት በምትዘጋጁበት ወቅት ዋና ተልኳችሁ በየሰለጠናችሁበት ሙያ አገራችን ኢትዮጵያን መገንባትና ብሎ ማሳደግ መሆኑን ለአፍታም አትዘንጉ። ይሁንና አገራችንን የምንገነባው የምናሳድገው ከዚህ በፊት እንዳልኩት አንዱ ሲገነባ ሌላው ሲያፈርስ አይደለም። የቆምንበትን መሬት በመሸርሸር አይደለም። የቆምንበትን ግንድ በመቦርቦር አይደለም። በሀገራችሁ ጉዳይ ባለቤትም ተዋናይም መሆናችሁን አትዘንጉ። ወደ መድረኩ እየወጣችሁ ስለሆነ ያገኛችሁትን እድል ለሀገርና ለሕዝብ በሚጠቅም መልኩ ተጠቀሙበት። እናንተ ወጣቶች አገራችሁን ልትረዱ ከምትችሉበት አማራጭ አንዱ የፈጠራ ክህሎታችሁን በማሳደግ ነው። ከሌላ ሀገር ጥሩ ልምዶችና አሰራሮችን መገልበጥ ሊጠቅም ይችል ይሆናል። ትልቁ ቁም ነገር ማንኛውም ነገር የአገራችንን ተጨባጭና ነባራዊ ሁኔታ ያገናዘበ መሆን እንዳለበት አትዘንጉ። ይህንን ማወቅ ቀዳሚ ጉዳይ ነው ብዬ አምናለሁ። ዛሬ እናንተ ስራ ስትፈልጉ መለኪያው ያውም የይለፍ ወረቀታችሁ አሁን ያገኛችሁት ዲግሪ እና ዶክትሬት፣ ዲፕሎማ ወዘተ ነው። እንዲሁም ያበረከታችሁት ልምድ መለኪያችሁ ነው። ልትኮሩበት ይገባል። የበለጠ ዋጋ እንስጠው። ሌላ መለኪያ ሊኖር አይገባምና። ቀደም ሲል እንደገለጽኩት በኮቪድ-19 በርካታ ሰዎችን አጥተናል። በሌላ በኩል ደግሞ ከዚህ ቁጥር በላይ በአንድ ቀን በራሳችን እጅ የገዛ ዜጎቻችንን ሕይወት ተቀጥፏል። ዕድሜ ልክ የተለፋባቸው ንብረቶች ወድመዋል። ሰዎች ተፈናቅለዋል። በርካታ ሰዎች ቤተሰቦች ሕይወት ተናግቷል። እንግዲህ ይህ ሁሉ የሆነው የማይታይም ሆነ የሚታይ ጠላት መጥቶብን አይደለም፣ ራሳችን የፈጸምነው ነው። ግድያ በማንኛውም መስፈርት በሁላችንም ሊወገዝ የሚገባ ኢሰብአዊ ድርጊት ነው። ቢያንስ ይህ ሊያሳፍረን ይገባል። ጸጸቱ ሊለበልበን ይገባል። መሰረታዊ ጉዳይ የሰው ልጅ ሕይወት፣ የእናንተ ሕይወት፣ የኔ ሕይወት፣ የኢትዮጵያውያን ሕይወት ውድ መሆኑን መቀበል ነው። ሕይወት መርከስ የለበትም። የሰው ሕይወት ውድነት፣ ክቡርነት መሸርሸር የለበትም። ይህ የእያንዳንዳችን እምነት ሊሆን ይገባል። እናንተ አዲስ ምዕራፍ ነው የምትጀምሩት። አዲስ ሕይወት ነው። ሕይወት በጣም ትልቅ ነገር ነው። እናክብረው። ይህን ዋና ቁም ነገር ይህንን ያህል የሰው ሕይወት አለፈ ሲባል ያን ያህል ሰው ሞተ፣ 10 ሰው ሞተ፣ 20 ሰው ሞተ ሲባል ቁጥር ብቻ ሆኖ መታየት የለበትም። እያንዳንዱ ቁጥር ጀርባ ስም አለ፣ ቤተሰብ አለ፣ የተጎዳ ብዙ ነው። ሞት መርከስ የለበትም። የሰው ልጅን መሞትና መገደል መላመድ የለብንም። ዛሬ በመገናኛ ብዙሃን ሁላችሁም እንደምታውቁት ስለ አንዳንድ ሀገሮች ሲነገር የምንጠብቀው የመጀመሪያ ዜና ስንት ሰው አለቀን ነው። ለምደነዋል። 100 ቢሉን 1000 ቢሉን ከዛ ሀገር ብዙ ሰው ይሞታል የሚል
ስለተለማመድ ነው። ለብዙዎች ምንም ላይመስል ይችላል። ለቤተሰብ፣ ለወዳጅ፣ ለዘመድ ብሎም ለሀገር ትልቅ ሐዘን ነው። መላመድን በአስቸኳይ ማስቀረት አለብን። ሞት ተራ ነገር አይደለም። ይህ እንዲለወጥ በማድረግ ሁላችንም በተለይ እናንተ ወጣት ምሩቃን የተለየ ሚና አላችሁ ብዬ አምናለሁ። ተስፋን ነው ሰንቃችሁ የምትሄዱትና ልትሳተፉበት የተዘጋጃችሁት የአገር ግንባታ ሊሳካ የሚችለው አገራችን የተረጋጋችና ሰላም የሰፈነባት ስትሆን ነውና ይህ ሙሉ በሙሉ እውን እንዲሆን ሰላም እንዲሰፍን ሁላችንም መረባረብ አለብን። በዩኒቨርሲቲ የተወሰኑ ዓመታት ማሳለፍ ማለት ከትምህርት ባላነሰ ግምት የሚሰጠው ከተለያዩ ሰዎች ብዙ ቦታ አካባቢ የመጡ ሰዎች ጋር መገናኘት፣ መተዋወቅ፣ ልዩ ባህል፣ ልዩ ቋንቋን ማወቅ፣ መማር ነው። ዜጋን የማነጽ ሂደት ውጤት የሚገኝበት ቦታ ነው። አዳዲስ ሀሳቦች የሚፈልቁበት፣ የሚፈሉበት፣ በምንም ጉዳይ ላይ የምትነጋገሩበት ነፃ ቦታ፣ የሚከራከሩበት፣ የሀሳብ ሙግት የሚካሄድበት፣ አንዱ ሌላውን ሊያሳምን የሚሞክርበት፣ ካልተሳካ ልዩነትን በማክበር የሚስተናገድበት፣ ከሁሉ በላይ በጋራ የምንቆምበትና በሀገር ሕልውናና አንድነታችን ላይ የማንደራደርበት ላይ መስማማት የማንሻገረው ድንበር እንዳለ በበለጠ የምንረዳበት ቦታ ነው። ባጭሩ ዲሞክራሲን የምንለማመድበት ክቡር ቦታ ነው ዩኒቨርሲቲ። በግል ሕይወቴ አይቼዋለሁ። በሕይወቴ ውስጥ ትልቅ ቦታ ያለው የዩኒቨርሲቲ ሕይወት ነው። ይህ ለእናንተ በሚጠብቃችሁ የሕይወታችሁ አዲስ ምዕራፍ ዋና መሰረት ይሆናል በሚል ጽኑ እምነት አለኝ። የሀሳብ ልዩነት ጸጋ እንጂ መርገምት አይደለም። ይህ ከሌለ ፈጠራና አዲስ ነገር፣ አዲስ አማራጭ ሊታሰብ አይችልም። እናንተ የመጣችሁበት አካባቢ ወይም ማህበረሰብ ብቻ ሳይሆን የታላቋ ኢትዮጵያ ሀብት መሆናችሁን ልትገነዘቡ ይገባል። እኔ የማያችሁ እንደዚህ ነው። አገር የማያችሁ፣ መንግስት የማያችሁ እንደዚህ ነው። በእንዲህ ያለ ስመጥር ዩኒቨርሲቲ ቅድም በቪዲዮም አይተነዋል ኖሮ እና ተመርቆ የወጣች ተማሪ አዲስ አድማሱ የነበሩበት አካባቢ ሳይሆን መላው ዓለም ነው። ከፍታ እንጂ ቁልቁለትን አይሻም፣ ትብብርን እንጂ መኮሰስን አይመርጥም። እናንተ ወጣት ተመራቂዎች ራሳችሁ በምትይዙት ኃላፊነት፣ በምትጽፉት፣ በምትናገሩት ሁሉ ይህንን ጉዳይ ታጎሉት ዘንድ አደራ ለማለት እፈልጋለሁ። ከዛሬ የምረቃ ስነ ስርዓት እንዳየነው ከተመራቂዎች መካከል ፕሮፌሰር እንደተናገሩትም ቀደም ሲል ከተመራቂዎች መካከል ወደ 27 በመቶ የሚሆኑት ሴቶች ናቸው። ከወትሮ የተሻለ መሆኑንም በመስማቴ ደስ ብሎኛል። የሚያስመሰግን ነው። መንግስት በተለያየ መልኩ በወሰዳቸው እርምጃዎች ወደ ዩኒቨርሲቲ የሚገቡት ሴቶች እህቶቻችን ቁጥር ሊጨምር ችሏል። ዋናው ቁም ነገር ግን ዩኒቨርሲቲ መግባት ብቻ ሳይሆን ተመርቆ መውጣት ነው። በየደረጃው ተንጠባጥበው በመቅረት ለከፍተኛ ጉዳት እንዳይጋለጡ የተቻለውን ሁሉ ማድረግ አለብን ብዬ አምናለሁ። የመንግስትን ጥረት የመደገፍ ኃላፊነት የሁላችንም ነው። ከዚህ አንጻር እኔ ራሴ በቅርበት የሚከታተለውና በተለያዩ ዩኒቨርሲቲዎች የሚገኙ አቅም የሌላቸው ሴቶችን ተጨማሪ የትምህርት ድጋፍ ቱቶሪያል እንዲያገኙና እንዲሁም የንጽህና መጠበቂያ ቁሳቁሶችን ለማሟላት የሚያስችል ፕሮጀክት በ7 ዩኒቨርሲቲዎች ተግባራዊ እየተደረገ ነው። በወረርሽኙ ምክንያት ዩኒቨርሲቲዎች በመዘጋታቸው ነው የተቋረጠው። ሲከፈቱ ሌሎችንም ዩኒቨርሲቲዎች አካቶ ለመቀጠል እቅድ አለ። ከነዚህ መካከል አዲስ አበባ ዩኒቨርሲቲ አንደኛው ነው። ተባብረን በየዩኒቨርሲቲው
እንዲስፋፋ ጥረት እናደርጋለን። በነገራችን ላይ ይህ እድል ለሴቶች ብቻ ሳይሆን አቅም ማነስ ወንዶችንም ስለሚነካ በየቦታው የተወሰነ ኮታ ለወንዶችም እንዲሰጥ አድርገናል፣ ተደርጓል። ትምህርት ቤት በአጠቃላይ የትምህርት ተቋማት በሙሉ ለሴት ተማሪዎች ልዩ ትርጉም አላቸው። ዕውቀት መሸመቻ ብቻ ሳይሆኑ ከልዩ ልዩ አደጋዎችና ስጋቶች የሚሸሸጉበት መጠለያቸው ጭምር ነው። ህልማቸውን እውን የሚያደርጉበት ቦታ እንጂ የሚሰጉበት ቦታ ሊሆን አይገባም። ስለሆነም ልናግዛቸው፣ የሚገባቸውን ቦታ ልንሰጣቸው፣ ልናዳምጣቸው ይገባል። ዛሬ እናንተ ለምረቃ የበቃችሁበት በልዩ ታሪክ አጋጣሚ ወቅት ነው። ሰሞኑን የሰማነው ታላቅ ዜና የታላቁ የኢትዮጵያ ህዳሴ ግድብ 1ኛ ዓመቱ የውሃ ሙሌት መጠናቀቁን ነው። በፈጣሪ ቸርነት የዘንድሮ ክረምት ከባድ መሆን ለዚህ አብቅቶናል። ኃይል የማመንጨቱ ጉዳይ ከተስፋ አልፎ ተጨባጭ ወደሚሆንበት የሚያስጠጋን ቁልፍ ምዕራፍ ነው። ለእኛ ለኢትዮጵያውያን ትርጉሙ እጅግ የላቀ ነው። እናንተም ይህንን ሰንቆ መጓዝ ብቻ ሳይሆን ጉዳዩን በዝርዝር ማወቅ፣ መከታተል፣ መረዳት፣ ድምፃችሁን የምታሰሙበት፣ ድጋፍ የምታሰባስቡበት፣ የምትሞግቱለት ጉዳይ መሆን አለበት። ቀደም ሲል አዲስ አበባ ዩኒቨርሲቲ በዚህ ደረጃ ብዙ እያደረገ መሆኑን ሰምተናል። በጣም ጥሩ ነው። ይህንን ፈር መከተል ማለቴ ነው። እንዲህ አይነት ቁልፍ የአገር ጉዳይ ሁላችንም በደንብ ዘርዝረን ልናውቀው፣ ጥብቅና ልንቆምለት የሚገባ ጉዳይ ስለሆነ የኢትዮጵያ መሪዎች ቆራጡን እርምጃ በመውሰድ ለዚህ ትውልዶች ቀደም ሲል የነበሩ ትውልዶችና መሪዎች ሲመኙት ያልቻሉት ጉዳይ እንደሆነ ታሪክ ይነግረናል። በዚህ 10 ዓመታት የኢትዮጵያ መሪዎች ቆራጡን እርምጃ በመውሰድ ለዚህ አድርሰውናል። ባለውለታችን ናቸው። በከባድ የአየር ጠባይ ከቤተሰብ ርቀው በግንባታው ላይ የተሳተፉ በሙሉ፣ ጽናትን ያሳዩን ተደራዳሪዎቻችን፣ የሚችሉትን አንዳንዴም ከሚችሉትን በላይ በገንዘብ የረዱ ስፍር ቁጥር የሌላቸው ወገኖቻችንን ከፍተኛ ምስጋና ይገባቸዋል። የድህነት ሰንሰለት ፈተን ከዋሻው ጫፍ ከምናየው ብርሃን ላይ ለመድረስ እንደሚቻል አሳይቶናል። ገና ስራ ይቀረናልና ግድቡ ሙሉ በሙሉ እስኪጠናቀቅ ድጋፋችንን ከምንጊዜውም በላይ አጠናክረን እንድንገፋበት ከዚህ በፊት ያደረኩትን ጥሪ እዚህም ለመድገም እወዳለሁ። በድጋሚ ተመራቂዎችና ቤተሰቦቻቸው፣ መላው የኢትዮጵያ ሕዝብ እንኳን ደስ አላችሁ እያልኩ መልካም የሕይወት ዘመንን እመኝላችኋለሁ። ትምህርት ማለቂያ የለውም። ሁልጊዜም ራሳችሁን ለማሻሻል፣ ለማሳደግ፣ ከአዲስ ሁኔታ ጋር ለማዛመድ እንድትጥሩ ጥሪዬን ለማቅረብ እፈልጋለሁ። ሀገራችን ኢትዮጵያ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ሀገራችንን ይባርክልን። ስላዳመጣችሁኝ አመሰግናለሁ። ክብርት ፕሬዝዳንት ሳህለወርቅ ዘውዴን እጅግ በጣም እናመሰግናለን ለሰጡን መልእክት። እንደዚሁም ፕሮፌሰር ጣሰው ወልደሃናን ቀደም ብለው ላሰሙን መልእክት እናመሰግናለን። እባካችሁ በመቀመጫችሁ እንድትቀመጡ እንጠይቃለን በማክበር። ክብርት ፕሬዝዳንት እንደተናገሩት ይህ ልዩ የምረቃ መርሃ ግብር እንደዚሁም የዚህ ዓመት ተመራቂዎች የኮቪድ-19 የኮሮና ወረርሽኝ
መታወሻ ተመራቂዎች ብቻ አይደላችሁም። የታላቁ የኢትዮጵያ ህዳሴ ግድብ ሙሌት የተሞላበት የተጀመረበት ተስፋ የያዝንበትም ዓመት በመሆኑ ይህም የናንተው ትዝታ ነውና እንኳን ደስ አላችሁ ለማለት እንፈልጋለን። በየቤታችሁ ሆናችሁ ከምትወዷቸው ቤተሰቦቻችሁ ጋር ሆናችሁ የምትታደሙ የዘንድሮ ተመራቂዎች በሙሉ ከዚህ ፊት ለፊታችሁ ላይ በምታዩት #AAU grad 2020 በሚለው ሃሽታግ ላይ ፎቶዎቻችሁን ሐሳባችሁን እንድታጋሩን በማክበር እንጠይቃለን። ከዚህ በመቀጠል አዲስ አበባ ዩኒቨርሲቲ ባለፉት ዘመናት በብዛት እንዳደረገው ለዘንድሮም ዓመት የሚያስመርቃቸውን የሶስተኛ ዲግሪ ተመራቂዎችን እንመለከታለን። በስክሪኑ ላይ የተመራቂዎቹ ፎቶግራፍና የጥናቶቻቸው ጽሑፍ እና አካባቢ ይታያል። እንኳን ደስ አላችሁ ተመራቂዎቻችን። ከዚህ ቀጥሎ የፍልስፍና ዶክትሬት ዲግሪ ተመራቂዎችን ስም ከመጥራቴ በፊት ተመራቂዎች በያላችሁበት ከመቀመጫችሁ ተነስታችሁ እንድትቆሙ በትህትና ጠይቃለሁ። ከዚህ በመቀጠል ተመራቂዎቹን ስም እጠራለሁ። በየኮሌጆቹ በመጀመሪያ ከኮሌጅ ኦፍ ናቹራል ኤንድ ኮምፒውቴሽናል ሳይንስስ ሩሜ ቬሮኒካ፣ መኮንን መዓዛ፣ ዶክተር ኦፍ ፊሎሶፊ ዲግሪ ኢን ባዮሎጂ አፕላይድ ማይክሮባዮሎጂ ጓሽ ሙላው ጀርመን ማሞ፣ ዶክተር ኦፍ ፊሎሶፊ ዲግሪ ኢን ባዮሎጂ ኢኮሎጂካል ኤንድ ሲስተማቲክ ዙኦሎጂ አእምሮ መኮንን፣ ገዛኸኝ ጌታቸው፣ ዶክተር ኦፍ ፊሎሶፊ ዲግሪ ኢን ባዮሎጂ ፊሸሪዝ ኤንድ አኳቲክ ሳይንስ አሰፋ ወሰኔ፣ አያሌው ሲሳይ፣ ዶክተር ኦፍ ፊሎሶፊ ዲግሪ ኢን ባዮሎጂ ፕላንት ባዮሎጂ ኤንድ ባዮዳይቨርሲቲ ማኔጅመንት አወል አሰፋ፣ ብሩክታዊት ደስታ፣ ደረበ አለምነህ፣ ኤቢሳ ሊካሳ፣ ፍስሐ አስመላሽ፣ ክፍላይ ገብረ ሕይወት፣ ለሜሳ ኩምሳ፣ ሌዮ ብርሃኑ፣ መንግስቱ ገብረ ሕይወት፣ ንጉሴ አምሳሉ፣ ኑሪያ አብዱራህማን፣ ዋክሹም ሽፈራው፣ ጋሩማ ገርባባ፣ ዶክተር ኦፍ ፊሎሶፊ ዲግሪ ኢን ኬሚስትሪ ኢን ኦርጋኒክ ኬሚስትሪ
ያረጋል አወቀ። Doctor of Philosophy degree in Chemistry, Organic Chemistry, ማስረሻ አማረ። Doctor of Philosophy degree in Chemistry, Physical Chemistry, አስፋው ነጋሽ። Doctor of Philosophy degree in Earth Sciences, Geophysics, አሊ አማን። አሰፋ ጌታነህ። አዲስ እሸቱ። ገረመው ለሜሳ። ኃይለ ኢየሱስ ደለለው። Doctor of Philosophy degree in Environmental Science, ይሸቱ ለማ። ኃይሉ ተረፈ። ናቲ ኤርሚያስ። ቱሌራ መገርሳ። ወለላ ሂርባሳ። Doctor of Philosophy degree in Food Science and Nutrition, እርግሁን ማስረሻ። ጥላሁን አበራ። Doctor of Philosophy degree in Mathematics, ጀማል ዩሱፍ። ማፉዝ ኡመር። ሙሉጌታ አለማየሁ። ተወልደ ገብረ እግዚአብሔር። የተዋለ ኃይሉ። Doctor of Philosophy degree in Microbial Cellular Biology, Applied Genetics, አድማሱ አለሙ። Doctor of Philosophy degree in Physics, ኃይሉ ገረሙ። Doctor of Philosophy degree in Physics, Condensed Matter, ዘለቀ ኤሬሳ። Doctor of Philosophy degree, Physics, Laser Spectroscopy, Idris Mohammed. Doctor of Philosophy degree in Physics, Quantum Optics, በየነ ባሹ። Doctor of Philosophy degree in Physics, Solid State Physics, አብዱላሂ አብደላ። አበበ ኃይሉ። Doctor of Philosophy degree in Zoological Sciences, Ecological and Systematic Zoology, ገዛኸኝ ነጋ። ሁሴን ኢብራሂም። መሰረት ጫኔ። ሰላማዊት ጌታ። Doctor of Philosophy degree in Medical Microbiology, ያሬድ መርድ። Doctor of Philosophy degree in Nursing, ፈቃዱ አጋ። ዳንኤል አባ። ጀማል ሁሴን። ዘላለም ጴጥሮስ።
College of Health Sciences, Doctor of Philosophy degree in Public Health, Ashannafi Asafa, Gabramadin Bedamariam. Doctor of Philosophy degree in Pharmacology, Brahanu Garasu, Subspecialty Certificate in Pediatric Clinical Neurology, Ndayen Degnet. Subspecialty Certificate in Pulmonary and Critical Care Medicine, Dr. Rahel Argao. Subspecialty Certificate in Adult Cardiology, Dr. Chala Fukadu. Subspecialty Certificate in Endocrinology and Metabolism, Dr. Theodros Aberra. Subspecialty Certificate in Gastroenterology and Hepatology, Dr. Ahmed Adam. Subspecialty Certificate in Hepatology, Dr. Abel Zemenfes. Subspecialty Certificate in Plastic and Reconstructive Surgery, Dr. Marta Fikramariam, Dr. Mehret Befakadu, Dr. Rahel Kasa. Dr. Salamawi Tlahu. College of Veterinary Medicine and Agriculture, Doctor of Philosophy degree in Animal Production, Admasu Lakau, Damasu Hunde, Darajesh Buru, Hapte Ababaye, Yenina, Kasahun Melesa, Wendosan Bakala. Ethiopian Institute of Architecture, Building, Construction and Development, Doctor of Philosophy degree in Environmental Planning, Ababa Tufa, Alazar Asafa, Asfa Mohammed, Fikr Tadamse, Maskaram Zodi. Doctor of Philosophy degree in Urban and Regional Planning, Masfin Asafa. Doctor of Philosophy degree in Civil Engineering, Hydraulic Engineering, Getenet Kabade. Addis Ababa Institute of Technology, Doctor of Philosophy in Chemical Engineering, Environmental Engineering, Desta Solomon. Doctor of Philosophy in Chemical Engineering, Food Engineering, Gabramadin Gabramariam. Doctor of Philosophy in Chemical Engineering, Process Engineering, Medanit Mammai. Wendosan Aberra. College of Social Sciences, Doctor of Philosophy degree in Geography, Mazid Khasa, Silashi Thammene, Doctor of Philosophy degree in History, Alam Sagad Dabale,
አስራት አበራ Doctor of Philosophy degree in Philosophy, Fasil Marawi. Doctor of Philosophy degree in Political Science, Makonnen Allahain. Zalalem Tesfai. Doctor of Philosophy degree in Social Anthropology, Khalid Abdi Nasser. ይሁን በላይ ተሾመ ዮናስ ተፈራ ዶክተር ኦፍ ፊሎሶፊ ዲግሪ ኢን ሶሻል ወርክ አስናቀ ተስፋዬ ሶሎሞን አለሙ College of Law and Governance Studies, Doctor of Philosophy degree in Federal Studies, Dejen Mazgabe, Yasin Husi. Doctor of Philosophy degree in Human Rights, Manaye Zagaye. Masai Hagos. Yeshuas Babu. College of Education and Behavioral Doctor of Philosophy degree in Business Leadership, Salam Malak Molla. Doctor of Philosophy degree in Economics, Fantahun Baile. Getu Tigre. ጉታ ለገሰ ጆንሴ ባኔ ኮከብ ገብረ ጊዮርጊስ ማርሼል ንጉሴ ሰላማዊት ገብረ እግዚአብሔር ጸጋይ ካሌብ ጸጋይ ሙሉጌታ ዮናታን ደሳለኝ Doctor of Philosophy degree in Management, Demeka Chimdesa. Doctor of Philosophy degree in Public Management and Policy, Abaina Dagago. Doctor of Philosophy degree in Chemistry Education, Walde Belachew. Doctor of Philosophy degree in Curriculum Studies, Bellete Damte. Branu Asfau. Mengustu Yilma. Doctor of Philosophy degree in Developmental Psychology, Ndalkacho Tasarra. Mabratu Bellete. Semeny Sendek.
Doctor of Philosophy degree in Educational Policy and Leadership, Aklilu Alemu. Branu Moyata. Getu Shifarrao. Makonnen Kajela. Mangustu Amara. Doctor of Philosophy degree in International and Comparative Education, Adunya Tamasgan. Katao Kase. Mulukan Negatu. Doctor of Philosophy degree in Physics Education, Fikadu Ushatu. Doctor of Philosophy degree in Science and Mathematics Education, Iyasu Gammachu. Yenalem Ayalim. Doctor of Philosophy degree in Social Psychology, David McConnen. Tamaskin Demise. Doctor of Philosophy degree in Special Needs Education, Branu Nabiyu. Mangustu Davale. Taddasa Bazza. Tafarra Tirago. Takali Daksisa. Doctor of Philosophy degree in Applied Linguistics and Communications, Denneka Lefebo. Fakadu Oljira. Talae Alamne. Doctor of Philosophy degree in Applied Linguistics and Development, Getachew Tashoma. Negash Getachew. College of Humanities, Language Studies and Journalism and Communication, Doctor of Philosophy degree in Applied Linguistics, in Teaching Ethiopian Languages, Gadafau Aleli. Doctor of Philosophy degree in Descriptive and Theoretical Linguistics, Ebba Teresa. Yemane Tesfaye. Doctor of Philosophy degree in Documentary Linguistics and Culture, Danyo Mache. Kuri Baisa.